በመሃል ዘመን የሚያጋጥሙ ፈተናዎችን ወደ እድል ለመቀየር የግብርና ሴክተር ሰራተኞች የማይተካ ሚና እንዳላቸው ተገለጸ። የመሃል ዘመን በሚል መሪ ሐሳብ በዱራሜ ክላስተር ለግብርና ሴክተር ሰራተኞች የአቅም ግንባታ ስልጠና መሰጣቱም ተመላክቷል። በስልጠና መድረኩ በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ስሩር እንደገለጹት የመሃል ዘመን እድሎችን በመጠቀም አደጋዎችን ለመቀነስና የግብርናውን ሴክተር የላቀ ተልዕኮ ያለው መሆኑን ገልጸው በሀገራችን በብዝሃ ዘርፍ ኢኮኖሚ ትልቁን ድርሻ የሚወስደውን የግብርና ሴክተር ሰራተኞች በመሃል ዘመን የሚያጋጥሙ ፈተናዎችን አውቀውና ፈተናውን ወደ እድልን ደግሞ ወደ ውጤት በመቀየር የተጀመረውን ሀገራዊ ለውጥ ማፋጠን እንደሚጠበቅባቸው ተናግረዋል። የኢኮኖሚ መሰረት ግብርና ነው። መንግስታችንም እንግዲህ እንደምታውቁት ብዝሃ ዘርፍ ኢኮኖሚ ተቀርጾ ወደ ተግባር ተገብቷል። የብዝሃ ዘርፍ ኢኮኖሚው ደግሞ በመጀመሪያ ደረጃ ትልቁን ቦታ የሚይዘው ግብርና ሴክተሩ ዋናው አሁን ባለንበት ነባራዊ ሁኔታ ከፍተኛ የሆነ የሰው ኃይል በመያዝም የውጭ ምንዛሪ በማስገኘትም አጠቃላይ ኢኮኖሚው ሀብት አመንጭቶ ሌሎቹ ዘርፎች ማኑፋክቸሪንግ ኢንዱስትሪው፣ ዲጂታል ኢኮኖሚው፣ ቱሪዝም ዘርፉ፣ ሌሎቹም ዘርፎች የበለጠ ማደግ እንዲችሉ የግብርና ሴክተር የተለየ ተልዕኮ አለው። ግብርና ሴክተር ላይ ያለን አካላት ደግሞ አመራርም ሙያተኛም ሌላውም የህብረተሰብ ክፍል የተለየ ሚናና ድርሻ ይኖረዋል። ስለዚህ የመሃሉ ዘመን ማወቅ እድሎቹን ለመጠቀም አደጋዎችን ለመቀነስ ያስችላል። በመሃል ዘመን የሚመጡ ፈተናዎችን ወደ እድል ለመቀየር የነበረንን ትጋታችንን አጠናክረን ቅንጅትና መናበባችንን የበለጠ ከፍ ማድረግ አለብን ያሉት አቶ ኡስማን ስሩር ይህንን በማድረግም ከድህነት የተሻገረ ቤተሰብና ህብረተሰብ ለመፍጠር የጀመርነውን ጉዞ ማፋጠን እንችላለን ብለዋል። በመሃሉ ዘመን የሚመጣው ፈተናዎች ሁሉም አካል አውቆ ፈተናዎችን ወደ እድል ለመቀየር የነበረን ትጋታችንን አጠንክረን ቅንጅትና መናበባችንን የበለጠ ከፍ አድርገን መሄድ ከቻለን ፈተናን ወደ እድልን ወደ ውጤት፣ ይህ ውጤት ደግሞ ሀገራዊ ሽግግር ከድህነት የተሻገረ ቤተሰብ ህብረተሰብ ለመፍጠር የጀመርነውን ጉዞ ማፋጠን ይሆናልና አዳዲስ ልምዶችንና አሰራሮችን በመተግበር ባለፉት 7 የለውጥ ዓመታት በርካታ ውጤቶች ማስመዝገብ መቻሉት የተናገሩት ኃላፊው በዚህ ጉዞ ሂደት ውስጥም የመንግስት ሰራተኞች ከፍተኛ ሚና መጫወታቸውንም አብራርተዋል። በአዲስ መንፈስ በአዲስ እይታ ይህን አዲስ ሀሳብ ደግሞ ስናስገባ እስካሁን ባለፉት እንግዲህ 7 የለውጥ ዓመታት የመጡ ለውጦች አሉ። ሀገራችን ከፍተኛ ፈተና ውስጥ ሆና ፈተናውን በጽናት በማለፍ እድሎችን በመጠቀም ሀገራችን በሁሉም ዘርፎች በሚባል ደረጃ በኢኮኖሚው፣ በፖለቲካው፣ በዲፕሎማሲው፣ በማህበራዊ ዘርፍ ከፍተኛ ለውጦች ማምጣት ችላለች። ለዚህ ደግሞ የዚህ ሰራተኛ ሚና ትልቅ ነው የነበረው። በኢኮኖሚያዊ በማህበራዊና በዲፕሎማሲው የተጀመሩ ስኬቶች ወደፊት ተጠናክሮ እንዲቀጥሉ ለማድረግም ከመንግስት ሰራተኛው ብዙ ስራ እንደሚጠበቅ ያነሱት ክቡር አቶ ኡስማን ስሩር አመራሩና ሰራተኛው የመሃል ዘመን ምንነትና ፋይዳውን እንዲሁም እድሎችንና ፈተናዎችን በመገንዘብ በባለቤትነት ስሜት መንቀሳቀስ እንዳለበትም ተናግረዋል። ኢኮኖሚው ዓለም ፈተና ውስጥ በነበረችበት ሰዓት፣ ኢኮኖሚያችን ከፍተኛ ችግር ውስጥ በወደቀበት ሰዓት ግብርና በአዲስ እይታ መንግስታችን ባመጣው አዲስ መንገድ፣ አዲስ የፖሊሲ አቅጣጫ፣ አዲስ አሰራር፣ ከዚህ ቀደም ያልተለመዱ ኢቭን ሊሳኩ የሚችሉ የማይመስሉ ጉዳዮች መተግበር በመቻላቸው ኢትዮጵያ እንግዲህ ሁላችሁም እንደምታስታውሱት በኮቪድ ወቅት እንኳን
ላፍታም ቢሆን በር ተዘግቶ አልተቀመጠም። ዓለም በሩን ዘግቶ በተቀመጠበት ሰዓት ራሳችን እየተከላከልን ልማታችንን እናፋጥናለን በሚል የተሰሩ ስራዎች ያመጡት ውጤት ለሁላችንም ግልጽ ነው። ለውጡን ማስቀጠል የእያንዳንዳችን ኃላፊነት ነው ያሉት ኃላፊው፣ ለዚህም መቀናጀት፣ መናበብና በትጋት መስራት ወሳኝ ጉዳዮች መሆናቸውንም አብራርተዋል። ስጋትን ወደ እድል መቀየር የሚቻልበት ሁኔታ ይኖራልና ይሄንን እንግዲህ ያለፉትን 7 ዓመታት ሁኔታዎቻችንን ስናይ ከሴክተራችንም ከግብርና ሴክተርም ጨምሮ እንደ አጠቃላይ እንደ ሀገርም የተገኙ ድሎች አሉ፣ ስኬቶች አሉ። እነኚህ ስኬቶች ደግሞ አሁን ዓለም ካለችበት ነባራዊ ሁኔታ ዓለም እየሄደችበት ካለው ሁኔታ ጋራ አጣጥሞ እኛ ራሳችንን አዘጋጅተን እንግዲህ የሀገራችንን ህልም ከድህነት የተላቀቀ ሁለንተናዊ ብልጽግናን እውን ያደረገ ቤተሰብ ማህበረሰብና ሀገር ለመገንባት የጀመርነው ጉዞ ህልማችን ይሳካል። ለዚህ ስኬት ግን የአመራሩ የመሪነት ሚናው መወጣት እንደተጠበቀ ሆኖ የእያንዳንዱ ዜጋ ባለቤትነት ከዚህ ከጀመረው የለውጥ ሀዲድ እንዳይወጣ የለውጥ አደናቃፊዎችን እያንዳንዱ ባለቤት ሆኖ ነክቶ ጠብቆ በባለቤትነት መከላከል ከቻለ ለውጡ ቀጣይነት አይቀሬ ነው። በመድረኩ አስተያየታቸውን የሰጡ የስልጣናው ተሳታፊዎችም የመሃል ዘመን ምንነትን በመረዳትና የተጀመሩ ጅምር ስራዎች ወደ ታሰበላቸው ከፍታ እንዲደርሱና ሁለንተናዊ ብልጽግና እንዲረጋገጥ በትጋት መስራት እንደሚጠበቅባቸውም ተናግረዋል። በመድረኩ የግብርና ሴክተር አመራሮችና ሰራተኞች ተገኝተዋል።